እንኳን ለቅዱስ ዑራኤል ወራዊ መታሰቢያ በዓል እንዲሁም በዚሁ ዕለት በወራዊና በዓመታዊ ክብረ በዓላቸው ታስበው ተከብረው ለሚውሉ ቅዱሳን በሰላም በጤናና በፍቅር አደረሳችሁ አደረሰን። ሕዝበ ክርስቲያን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዑራኤል ማለት የብርሃን ጌታ የጥበብ ምንጭ ማለት ነው። የሊቀ መላእክት የቅዱስ ዑራኤልን በዓል ስናከብር ስለ እርሱ ማንነት፣ ተግባርና ከባህሉ የምናገኘውን በረከት በዚች አጭር ቪዲዮ እንመለከታለን። ዑራኤል የሚለው ስም ዑር እና ኤል ከሚሉ ሁለት ቃላት የተመሰረተ ሲሆን ትርጉሙም የብርሃን ጌታ ወይም የአምላክ ብርሃን ማለት ነው። ይህ ስያሜ የመልአኩን ምንነትና ተልእኮ በሚገባ ይገልጻል። ቅዱስ ዑራኤል ከሰባቱ ሊቃነ መላእክት አንዱ ሲሆን ከፍጥረተ ዓለም ጀምሮ በመብረቅና በነጎድጓድ ላይ የተሾመ ታላቅ መልአክ ነው። ቅዱስ ዑራኤል በእግዚአብሔር ፈቃድ በርካታ ታላላቅና ወሳኝ ተልእኮችን ያከናውናል። ከእነዚህም መካከል እግዚአብሔር አምላክ ቅዱስ ዑራኤልን በመባርቅትና በነጎድጓድ ላይ ሾሞታል። ይህ ማለት መባርቅት ለጥጋብና ለበረከት እንዲበሩ፣ ነጎድጓድም ለሰላም እንዲሆን ያሰማራል ማለት ነው። ቅዱስ ዑራኤል ምስጢረ ሰማይንና ዕውቀትን ሁሉ ለነቢዩ ሄኖክ የገለጸለት እርሱ ነው። የፀሐይን፣ የጨረቃን፣ የከዋክብትንና የሰማይ ሰራዊትን ብርሃንን የሚመራው ይኸው መልአክ ቅዱስ ዑራኤል መሆኑን ለሄኖክ ነግሮታል። ቅድስት ድንግል ማርያምን ከልጇ ከአምላካችን ከኢየሱስ ክርስቶስ ጋር ወደ ግብፅ ስትሰደድ መንገድ የመራና እንዲሁም ወደ ኢትዮጵያ የመጡት በቅዱስ ዑራኤል መሪነት ነው። በተጨማሪም እመቤታችንን ከተወደደ ልጇ ጋር በደመና ጭኖ መላ ኢትዮጵያን ያስጎበኛት ይህ መልአክ ቅዱስ ዑራኤል ነው። ኢየሱስ ክርስቶስ ለዓለም ቤዛ ሆኖ በተሰቀለ ጊዜ ክቡር ደሙን በብርሃን ጽዋ ተቀብሎ በብርሃን መነሳነስ ወይም በብርሃን ረጪ በዓለም ላይ የረጨው ይህ መልአክ ቅዱስ ዑራኤል ነው። ይህ ክቡር ደም ባረፈበት ቦታ ሁሉ ቅድስት ቤተ ክርስቲያን እንደምትሠራ ቃል ኪዳን ተሰጥቶታል። ቅዱስ ዑራኤል ዕውቀት ለተሰወረባቸው ሰዎች ጽዋ ጥበብን ያጠጣል። ለነቢዩ ዕዝራ ሱቱኤል ጽዋ ጥበብን አጠጥቶ ሰማያዊውን ምስጢር የገለጸለት ይህ መልአክ ነው። በተመሳሳይም ኢትዮጵያዊው ሊቅ አባ ጊዮርጊስ ዘጋስጫ በርካታ ቅዱሳት መጻሕፍትን እንዲደርሱ ያገዘ የረዳና የዕውቀት ጽዋን ያጠጣ መልአክ ነው። አባ ጊዮርጊስ ዘጋስጫ እጅግ ብዙ ድርሰቶችን የደረሱት በመልአኩ በቅዱስ ዑራኤል ተራዳይነት ነው። በቅዱስ ዑራኤል መሪነት በቅድስት አገር ኢትዮጵያ የተመሠረቱ በርካታ ቅዱሳት ገዳማት አሉ። የቅዱስ ዑራኤል ድርሳን በአገራችን ያሉትን የከበሩ ቅዱሳት ገዳማትንና ቅዱሳን ነገሥታትን ሳይጠቅስ አያልፍም። የሊቀ መላእክት የቅዱስ ዑራኤል ዓመታዊ ክብረ በዓላት የሚከበሩባቸው ቀናት ጥር 22 በዓለ ሲመቱ፣ መጋቢት 27 የጌታ ደሙን ለዓለም የረጨበትና ሐምሌ 21 እና 22 ቅዳሴ ቤቱ የሚከበርበትና ለነቢዩ ዕዝራ ሱቱኤል የዕውቀትን ጽዋ ያጠጣበት ዓመታዊ ክብረ በዓሉ ናቸው። ቅዱስ ዑራኤል አዛኝ ሩሩና የዋህ መልአክ ሲሆን በጸሎቱ ለተማጸኑ ከአምላኩ በረከትንና ምሕረትን ያስገኛል። በተለይም ሕፃናትን ይጠብቃል። የሚለምኑትን ሁሉ ይሰማል። ኃጢአተኞች ካሉበት ቦታ እኔን ላከኝ እያለ አምላኩን ይማጸናል።
ይህ ዓለም በአማላጅነቱ አምኖ ጸበሉን ቢጠጣ ከክፉ በሽታ እንደሚፈወሱ ቃል ኪዳን ተሰጥቶታል። የመላእክት በዓል በምናከብርበት ጊዜ የምናገኘው በረከት እጅግ ብዙ ነው። የመላእክትን በዓል ማክበር ማለት በእነርሱ አማላጅነት በእግዚአብሔር ዘንድ ምሕረትን ማግኘት፣ ከክፉ ነገር ሁሉ መጠበቅ፣ ሰላምና በረከት ማግኘት ማለት ነው። የመላእክት በዓላት የእግዚአብሔርን ታላቅነትና የመላእክትን አገልግሎት የምናስታውስባቸው እንዲሁም ለምልጃቸው የምንገዛባቸው ቀናት ናቸው። የሊቀ መላእክት ቅዱስ ዑራኤል ሕይወት ለሁላችንም በርካታ አስተማሪ የሆኑ ምሳሌዎችን ይሰጣል። ቅዱስ ዑራኤል ለነቢዩ ዕዝራና ለአባ ጊዮርጊስ ዘጋስጫ ጽዋ ጥበብን በማጠጣት ዕውቀት እንዲያገኙ ረድቷቸዋል። ይህ የሚያሳየው ዕውቀትና ጥበብን ለመፈለግ ጥረት ማድረግ አስፈላጊ መሆኑን ነው። እኛም እንደ ዕዝራና አባ ጊዮርጊስ ዕውቀትን ለመሻት ብንተጋ የእግዚአብሔር ረድኤትና የመላእክት ምልጃ ከእኛ ጋር ይሆናል። ቅዱስ ዑራኤል በመብረቅና በነጎድጓድ ላይ ተሹሞ ለጥጋብና ለበረከት ለሰላም ያሰማራል። ቅድስት ድንግል ማርያምን መንገድ መርቷል። የክርስቶስን ደም ተቀብሏል። እነዚህ ሁሉ ተግባራት የሚያሳዩት የተሰጠንን ኃላፊነት በትጋት መወጣት እንዳለብን ነው። በዕለት ተዕለት ሕይወታችን የምንሠራው እያንዳንዱ መልካም ተግባር ምንም ያህል ትንሽ ቢመስልም ታላቅ በረከት ያመጣል። ቅዱስ ዑራኤል አዛኝና ሩሩ መልአክ እንደሆነ ተገልጿል። ኃጢአተኞች ባሉበት ቦታ ሁሉ እኔን ላከኝ እያለ አምላኩን ይማጸናል። ይህ የሚያስተምረን ለሌሎች ምልጃ ማድረግና በፍቅር ማገልገል ያለብን መሆኑን ነው። ለጎረቤቶቻችን፣ ለቤተሰቦቻችንና ለመላው ዓለም ደህንነት በመጸለይ እኛም እንደ ቅዱስ ዑራኤል የአገልግሎትና የፍቅር አካል እንሆናለን። በፍጥረት የሰው ልጅ የላቀ ክብር ነበረው፣ ባሪያ እግዚአብሔር ተፈጥሯልና። እግዚአብሔር ማንነታችንን እንዳንረሳ እርሱ ማስተዋሉን ይስጠን። የሊቀ መላእክት ቅዱስ ዑራኤል ምልጃ አገራችንንና ሕዝቦቿን ይጠብቅልን፣ ክፉን ያርቅልን። የቅዱስ ዑራኤል አማላጅነት አይለየን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አሜን። ዳግመኛም ሰኔ 22 እጅግ የከበሩ ወንድማማቾቹ ቅዱሳን ሰማዕታት የቆዝሞስና የድሚያኖስ ዓመታዊ የበዓላቸው መታሰቢያ ነው። ይኸውም ቅድስት ቤተ ክርስቲያናቸው የከበረችበትና ተአምራታቸውም የተገለጠበት ዕለት ነው። ቅዱሳን የሆኑ አምስቱ ወንድማማቾች ቆዝሞስ፣ ድሚያኖስ፣ አንጢቆስ፣ ዮንዲኖስ፣ አብሪያኖስ እና የእነዚህ አምስት ቅዱሳን እናታቸው ቅድስት ቴዎዳዳ እግዚአብሔርን የምትፈራ መጻተኞችንና ጦም አዳሪዎችን የምትረዳቸው ናት። አባታቸው ከሞተ በኋላም ብቻዋን በሃይማኖት በምግባር ኮትኩታ ነው ያሳደገቻቸው። ከእነርሱም ውስጥ ሁለቱ ቆዝሞስና ድሚያኖስ የሕክምና ጥበብን ተምረው ሕመምተኞችን ያለ ዋጋ የሚፈውሷቸው፣ ይልቁንም ድኖችን አብዝተው የሚረዷቸው ሆኑ። የተቀሩት ሦስቱ ወንድማማቾች ግን ዓለምን ንቀው ወደ ገዳም ገብተው በመመንኮስ በጾም በጸሎት የሚጋደሉ ሆኑ። በእነዚህ ቅዱሳን ወንድማማቾች ዘመን አባ አጋጊዮስ የተሰጣቸውን አደራ ባለመጠበቃቸው ምክንያት በቤተ ክርስቲያን ላይ ታላቅ መከራ መጣ። ይኸውም ንጉሥ ዲዮቅልጥያኖስ አባ አጋጊዮስን ምክንያት አድርጎ የክብር ባለቤት ጌታችንን ከካደ በኋላ በዓለም ላይ ከ470,000 በላይ ክርስቲያኖችን በግፍ ገደለ። ከ90,000 በላይ የሚሆኑትን ክርስቲያኖች ደግሞ በእስር ቤት አሰቃያቸው።
ደገኛው ንጉሥ ቆስጠንጢኖስ እስከነገሰ ድረስ ቅድስት ቤተክርስቲያን በዲዮቅልጥያኖስ አዋጅ ምክንያት እጅግ ብዙ የመከራና የስቃይ ዘመናትን አሳለፈች። ቅዱስ ቆዝሞስና ቅዱስ ድሚያኖስም ይህ የዲዮቅልጥያኖስ አዋጅ በዓለም አብያተ ክርስቲያናትና በክርስቲያኖች ላይ በታወጀ ጊዜ እነርሱ ግን የጌታችንን ወንጌል ያስተምሩ ነበር። ዲዮቅልጥያኖስም ቅዱስ ቆዝሞስና ቅዱስ ድሚያኖስ ወንጌልን እየሰበኩ ብዙዎቹንም ክርስቲያን እያደረጓቸው መሆኑን በሰማ ጊዜ ጭፍሮቹን ልኮ አስመጣቸው። እነርሱም እምነታቸውን በመረመራቸው ጊዜ በክርስቶስ የሚያምኑ ክርስቲያን መሆናቸውን ነገሩት። ንጉሡም በዚህ ጊዜ ብዙ እንዲያሰቃዩአቸው ለመኮንኑ አሳልፎ ሰጣቸው። እርሱም ወስዶ በተለያዩ ማሰቃያዎች አሰቃያቸው፣ በእሳት አቃጠላቸው፣ ብዙ ግርፋትም ገረፋቸው። ነገር ግን ጌታችን መከራውን የሚታገሱበትን ኃይል ሰጣቸው። መኮንኑም ቅዱስ ቆዝሞስና ቅዱስ ድሚያኖስ ሌሎች 3 ወንድሞች እንዳሏቸው በሰማ ጊዜ እነርሱንም አስመጥቶ 5ቱንም አንድ ላይ መንኰራኵር ውስጥ ጨምሮ አሰቃያቸው። ከሚነድ እቶን እሳት ውስጥ በጨመራቸው ጊዜ በውስጡ 3 ቀንና 3 ሌሊት ቆዩ። ከ3 ቀንም በኋላ ያለምንም ጥፋት ጤነኞች ሆነው ወጡ። ዳግመኛም ከብረት አልጋ ላይ አስተኝቶ ከስር እሳት አነደደባቸው። ነገር ግን አሁንም ያለ ምንም ጥፋት ፍጹም ጤነኛ አደረጋቸው። በዚህም ምክንያት ብዙዎች አመኑ። መኮንኑም እነዚህን 5 ቅዱሳን ማሰቃየት በሰለቸው ጊዜ እነርሱም አልሞት ስላሉት መልሶ ወስዶ ለንጉሥ ዲዮቅልጥያኖስ ሰጣቸው። ንጉሡም የተለያዩ ማሰቃዮችን በማፈራረቅ ብዙ አሰቃያቸው። እግዚአብሔርም ከመከራቸው ሁሉ ያድናቸው ነበር። እናታቸው ቅድስት ቴዎዳዳ ልጆቿን እስከ መጨረሻው ተጋድለው የሰማዕትነት አክሊልን እንዲቀናጁ ታበረታታቸው ነበር። ዳግመኛም እርሷ ሰማዕት ትሆን ዘንድ ተመኘች። ንጉሡንና የረከሱ ጣዖቶቹንም እየረገመች ስትናገር ንጉሡ በታላቅ ቁጣ ሆኖ አንገቷን በሰይፍ አስቆረጠውና የተመኘችውን የሰማዕትነት አክሊልን ከልጆቿ ቀድማ አገኘች። የቅድስት ቴዎዳዳ ሥጋዋ በመሬት ላይ ወድቆ በቀረ ጊዜ ልጇ ቅዱስ ቆዝሞስ በስቃይ ውስጥ ሆኖ የዚህች አገር ሰዎች ሆይ ይህችን ደካማ መበለት ሥጋዋን ካፈር አልብሶ ይሰውራት ዘንድ ከውስጣችሁ ርኅራኄ በልቡ ያደረበት የለምን ብሎ ጮኸ። በዚህም ጊዜ የንጉሡ የቅርብ አማካሪና ባለሥልጣን የነበረው የሄርማኖስ ልጁ ቅዱስ ፊቅጦር ይህንን የቅዱስ ቆዝሞስን ቃል በሰማ ጊዜ ከመንግሥት ሰዎች መካከል ደፍሮ ሥጋዋን አንስቶ ገንዞ ቀበራት። ከዚህ በኋላ ንጉሥ ዲዮቅልጥያኖስ እነዚህን 5 ቅዱሳን ወንድማማቾች ማሰቃየት በሰለቸው ጊዜ ራሶቻቸውን በሰይፍ እንዲቆርጡ አዘዘ። በትእዛዙም መሠረት 5ቱንም ቅዱሳን በ303 ዓመተ ምህረት በየተራ ሁሉንም አንገታቸውን ሰየፏቸውና የሰማዕትነት ፍጻሜያቸው ሆነ። የክብር አክሊልንም ተቀዳጁ። የመከራውም ዘመን ሲአልፍ ምዕመናን ቤተ ክርስቲያን ሰርተውላቸው ሥጋቸውን በውስጧ አኖሩ። ከቅዱሳኑም ሥጋ ብዙ አስገራሚ ተአምራት ተፈጽመው ታዩ። የቅዱስ ቆዝሞስ ማኅበርተኞች የሆኑ 262 ወንዶችና 49 ሴቶችም በሰማዕትነት አርፈዋል። እንደ ዛሬዋም ባለች ዕለት ሰኔ 22 ቤተ ክርስቲያናቸው የከበረችበትና ተአምራታቸው የተገለጠበት ዕለት ነው። የእነዚህ ቅዱሳን ሰማዕታት ረድኤት በረከታቸው ይደርብን፣ በጸሎታቸው ይማረን።
ዳግመኛም በዚች ሰኔ 22 ዕለት ለመነኮሳት ሁሉ መጀመሪያቸው የሆኑት ለከበሩ አባ እንጦስ ረዳት የነበረው የከበረ የዋህ አባ ጳውሎስ ዕረፍቱ ነው። ይህም ጳውሎስ የተባለ ጻድቅ የመነኮሳት መጀመሪያ ለሆነ ለታላቁ አባት ለቅዱስ እንጦስ ረድእ የነበረ ነው። እጅግ የዋህ ነበር። ደም ግባቷ ውብ የሆነች ሥራዋ ግን ክፉ የሆነች ሚስት አግብቶ ከእርሷም ልጆች ወለደ። አንድ ቀን ከእርሻ በተመለሰ ጊዜ ከአሽከሩ ጋር ስታመነዝር አገኛት። ያን ጊዜም ሳቀና ያንን ሎሌውን ከልጆቿ ከቤቷና ከንብረቷ ጋር ውሰዳት በማለት ሚስቱን ልጆቹንና ቤቱን ጥሎላት ወደ አባ እንጦስ ገዳም ገብቶ መነኮሰ። በጽኑ ተጋድሎ ከኖረ በኋላ በአጋንንት ላይ ሥልጣን ተሰጠውና አጋንንት ያደሩባቸውን ድውያንን ሁሉ የሚፈውስ ሆነ። አባ እንጦስም የታመሙ ሰዎችን ወደ እርሳቸው ባመጧቸው ጊዜ ወደ ልጄ ወደ ጳውሊ ውሰዷቸው እያሉ ድውያንን ይልኩለት ነበር። አባ ጳውሎስም ሰዎች በስውር የሚሰሩትን ነገር ሁሉ በግልጽ እያዩ ስለ ሰዎች ኃጢአት ያለቅሱ ነበር። ሰኔ 22 ቀንም በመልካም እርጅና አርፈዋል። የእኒህ የከበሩ አባት የአባ ጳውሎስ ረድኤት በረከታቸው ይደርብን፣ በጸሎታቸው ይማረን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን። ወስብሐት ለእግዚአብሔር ወለ ወላዲቱ ድንግል ወለ መስቀሉ ክቡር። ይቆየን።